Anybody, my brothers and sisters, who disciplines his nafs, that person is ready to move on to the next stage. ማንኛውም ሰው ወንድሞቼና እህቶቼ ነፍሱን የሚቆጣጠርና የሚያስተምር ከሆነ ያ ሰው ወደሚቀጥለው ደረጃ ለመሸጋገር ዝግጁ ነው። በራሱ ላይ ጂሃድ የማያደርግ ሰው ከእርሱ ምንም መጠበቅ አይቻልም። መጀመሪያ በራሱ ላይ ጂሃድ ማድረግ አለበት። ተግባብተናል ወንድሞች? ጂሃድ በአራት ደረጃዎች ይከፈላል። የመጀመሪያው ደረጃ ሰውየው ሂዳያን መመሪያን ለመማር የሚጠርበት ነው። ይህም ጂሃድ ነው። ዕውቀትን መማር፣ አላህ ካንተ ምን እንደሚፈልግ ማወቅ፣ በእያንዳንዱ ሙስሊም ላይ ግዴታ የሆነውን ዕውቀት መማር ነው። ያለዚያ ዕውቀት ከሆንክ የዱንያም ሆነ የአኺራ ስኬት አታገኝም። ይህ የመጀመሪያው ጂሃድ ነው። ሁለተኛው ጂሃድ ደግሞ ዕውቀቱን ከተማርክ በኋላ በዚያ ዕውቀት መሰረት ለመስራት የምታደርገው ትግል ነው። የሰበሰብከውን ዕውቀት በተግባር ማዋል አለበት። ካልተገበርከው ግን በቃ መረጃ ብቻ ይሆናል። ያ የሸሪዓ የሚያመሰግነው ዕውቀት አይደለም፣ መረጃ ብቻ ነው። እንደ ጉግል ወይንም ዛሬ እንደ ኤአይ ብዙ መረጃ ሊኖርህ ይችላል፣ ግን በተግባር ካላዋልከው ይህ እውነተኛ ዕውቀት አይባልም። ወንድሞቼና እህቶቼ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ብትመለከቱ ከሱሐቦቻቸው ጋር ይህንኑ ዘዴ ይከተሉ ነበር፣ ያስተምሯቸው ነበር፣ የወረደውንም ሁሉ በተግባር እንዲያዋሉት ያረጋግጡ ነበር። ከዚያ በኋላ ወደ ቀጣዩ ዕውቀት ይሸጋገሩ ነበር። እንደዚሁም ቀስ በቀስ ይቀጥሉ ነበር። የቁርአንን ሰነዶች ብታጠኑ ብዙ ሰነዶች በእርሱ በኩል እንደሚያልፉ ታገኛላችሁ። ከመካከላችሁ ምርጡ ቁርአንን የተማረና ያስተማረ ነው የሚለውን ሐዲስ ከነቢዩ ሰለላሁ ዐለይሂ ወሰለም የተላለፈው እርሱ ነው። ለ40 ዓመታት በኢራቅ ኩፋ በአንድ ወንበር ተቀምጦ ቁርአንን ያስተምር ነበር። ከእርሱ የተማሩት ከአላህ መልእክተኛ የልጅ ልጆች ሐሰንና ሁሰይን ረዲየላሁ ዐንሁማ ነበሩ። እርሱ ነቢዩን ሰለላሁ ዐለይሂ ወሰለም አላገኘም ነበር፣ ግን እነርሱን ቁርአንን ያስተማራቸው መምህራቸው ነበር። ለምን እጠቅሰዋለሁ? እርሱ እንዲህ አለ፣ ቁርአንን ካስተማሩን ሰዎች ሰምተናል። እነርሱ ከ10 አንቀጾች በላይ አይሄዱም ነበር። መጀመሪያ እነዚያን 10 አንቀጾች ይሸምዱ ነበር። ከዚያ ትርጉማቸውን ይማሩ ነበር። እንዴት እንደሚነበብ የእያንዳንዱን ፊደል አጠራር ይማሩ ነበር። ከዚያ በኋላ ትርጉሙን ይረዳሉ። ከዚያ በኋላ በተግባር እንዲያዋሉት ይታዘዛሉ። ከተገበሩት በኋላ ብቻ ሌሎች 10 አንቀጾች ይማሩ ነበር። እርሱም እንዲህ አለ፣ እኛና ሌሎችም እንደዚህ ነበርን። ይህ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ዘዴ እንደሆነ መረዳት አለባችሁ። ሰለፉ ሷሊህ ረዲየላሁ ዐንሁም እንዲህ ይላሉ፣ ዕውቀትን በአንድ ጊዜ ሁሉንም የሚወስድ ሰው በአንድ ጊዜ ሁሉንም ያጣል። ዕውቀት ቀስ በቀስ ነው የሚወስደው። ይህም ማለት መሸምደድ፣ መረዳት፣ በተግባር ማዋል፣ ከዚያ በኋላ ወደ ከታዩ መሄድ ማለት ነው። ዛሬ ያለብን ችግር ዕውቀትን ብዙ እናከብራለን፣ ነገር ግን ተግባሩን እጅግ ትንሽ እንሰተዋለን። ይህም ሁለተኛው ጂሃድ ነው። ሶስተኛው ጂሃድ አይነት ዕውቀቱን ከተማርክና በተግባር ካዋልክ በኋላ ወደ ሌሎች መጥራት ነው። ያን ዕውቀት የሚያስተምር ዳዒ ትሆናለህ። ከነዚህ ቅደም ተከተሎች አንዱ ቢጎድል ዳዕዋህ ደካማ ይሆናል። የማታውቀውን እንዴት ታስተምራለህ? የሌለው ሰው መስጠት አይችልም። ደግሞ አንተ ራስህ በተግባር ያላዋልከው ነገር በሰዎች ልብ ላይ ተጽዕኖ ያሳድራልን? አይሆንም። ሰለፎች ረዲየላሁ ዐንሁም እንዲህ ይላሉ፣ ከነቢዩ ሰለላሁ ዐለይሂ ወሰለም ከሱሐቦቻቸው የተማሩት ንግግር ከልብ ይወጣ ነበር፣ ስለዚህም ወደ ልቦች ይገባ ነበር። እነርሱ በቅንነት ያመኑበትን የኖሩበትን ነገር ስለሚናገሩ ንግግራቸው በሰዎች ላይ ተጽዕኖ ያሳድራል ነበር። ስንት ጊዜ አንድን ነገር ከቅርብ ቤተሰብ ብዙ ጊዜ ሰምተህ ምንም ተጽዕኖ አላሳደረህም፣ ነገር ግን ከሌላ ሰው ስትሰማው ልብህን ነካው። ለምን? ምናልባት ቅንነቱን ስለተመለከትከው ወይንም የሚናገረውን እርሱ ራሱ በሕይወቱ እየኖረው ስለሆነ። ይህ በልብ ላይ ታላቅ ተጽዕኖ አለው። ሰዎችን ወደ መልካም ነገር መጥራትና ማስተማርም ጂሃድ ነው። ለዚህም አላህ ሱብሓነሁ ወተዓላ ከዕውቀት ባለቤቶች ቃል ወስዷል፣ ሰዎች እውነትን ግልጽ እንዲያደርጉ እንጂ እንዳይደብቁትን። ዛሬ እውነትን መናገር እጅግ ከባድ በሆነ ዘመን እየኖርን ነው። ነገር ግን ውሸትንና ሐሰተኛ ዜናን ማስራጨት ከፈለክ ብዙ ሰዎች ያዳምጡሃል። አላህ ስለ አይሁድ ምን አለ? ውሸትን መስማትን ይወዳሉ፣ ሐራምንም ይበላሉ አለ። ሰዎች በዩቲዩብ ወይንም በዜና አንድ ነገር ያያሉ፣ ወዲያውንም ሳያረጋግጡ ያስራጩታል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሰው የሚሰማውን ሁሉ ሳያረጋግጥ ለሌሎች ማስተላለፉ ለእርሱ እንደ ኃጢአት በቂ ነው። ማን ተናገረው? እውነት ነው? ምንጩ የት ነው ብሎ መጠየቅ አለበት። በመቃብር ውስጥ መላእክት ዚህን ሰው ይጠይቁኛሉ? አይጠይቁኝም። ታዲያ ለምን ልግባበት? አላህ ሱብሓነሁ ወተዓላ ከዕውቀት ባለቤቶች የወሰደው ቃል ኪዳን እውነትን እንዲናገሩና እንዳይደብቁትን ነው። አራተኛው ጂሃድ አይነት በዳዕዋ ላይ መታገስ ነው። ሰዎች በሚያደርሱህ ጉዳት ላይ ለአላህ ሱብሓነሁ ወተዓላ ብለህ መታገስ፣ መትናትና ጽናትን ማሳየት ነው። አንድ ሰው ወደ አንድ ሼኽ መጥቶ ለብዙ ዓመታት ሰዎችን ወደ ዲኑ ስጠራ ኖሬያለሁ፣
የምችለውን ሁሉ አድርጌያለሁ፣ ነገር ግን የጥረቴን ፍሬ አላየሁም፣ ተስፋ ቆርጫለሁ አለው። ሼኹም እጁን ይዞ ትዕቢስትን አሳይ፣ ከዚያ በኋላ ስኬት ይመጣል። ይህን ካላሳየህን ስኬትን እንዴት ትጠበቃለህ አለው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም በተጎዱበት ጊዜ ከፊታቸው ደምን ያበሱ ነበር። ከዚያ በኋላ አላህ ሆይ ሕዝቤን ማር፣ እነርሱ አያኩምና ብለው ዱዓ አደረጉ። ከዚያ በኋላ አላህ ወንድሜ ሙሴን ዐለይሂ ሰላምን ይማረው፣ ከኔ በላይ ተጎድቶ ታግዟል አሉ። ነቢያት የትዕቢስት ትክክለኛ ምሳሌዎች ናቸው። ለ23 ዓመታት ሕዝባቸው ሲያስቸግራቸው እነርሱ ወደ ጀነት ይጠሯቸው ነበር። በዱንያና በአኺራ ስኬት የሚያመጣላቸውን ነገር ያስተምሯቸው ነበር። እነርሱ ከነርሱ ምንም አይፈልጉም ነበር፣ ለማዳን ብቻ ነበር። እነርሱ ግን ይጎዷቸው ነበር። ነቢያት ራሳቸውን ለሌሎች የሚሰጡ እጅግ ታጋሾች ናቸው። ጌታዬ አስተምሮኛል፣ መልካም አድርጎ አስተምሮኛል የሚለው ንግግር ከነቢዩ ሰለላሁ ዐለይሂ ወሰለም በትክክል እንደተረጋገጠ ባይሆንም ምሁራን ትርጉሙ እውነት ነው ይላሉ። አላህ ነቢዩን ሰለላሁ ዐለይሂ ወሰለም አስተምሯቸው ነበር። ነገሮችን እንዴት እንደሚመልሱ አስተምሯቸው ነበር። አንድ ነገር በትክክለኛው ጊዜ በትክክለኛው ቦታ ካልሆነ አላህ እንዴት እንደሚናገሩ ያሳስተካክላቸው ነበር፣ እስኪፈጽሙት ድረስ ነበር። አዩብ ዐለይሂ ሰላም ለብዙ ዓመታት ተሰቃዩ። ነገር ግን አላህ ሆይ ፈውሰኝ ብለው አልጠየቁም። ያደረጉት ነገር ሁኔታቸውን ለአላህ ሱብሓነሁ ወተዓላ ማቅረብ ብቻ ነበር። ጌታዬ ሆይ ጉዳት ነክቶኛል፣ አንተም ከሚያዝኑ ሁሉ የሚባል አዛኝ ነህ። እርሱ የአላህ ነቢይ ነበር። ልጆቹን ሁሉ አጣ። ሰዎች ሁሉ ተዉት። ከሰውነቱ ከከዱ ከቸግሩና ከአፉ የሚወጣው ሽታ እጅግ ከባድ ነበር። ነገር ግን ታገሰ። ይህ ሁሉ ጂሃድ ነው። ማንኛውም ሰው ነፍሱን የሚቆጣጠር ከሆነ ወደሚቀጥለው ደረጃ ለመሸጋገር ዝግጁ ነው። በራሱ ላይ ጂሃድ የማያደርግ ሰው ከእርሱ ምንም መጠበቅ አይቻልም። መጀመሪያ በራሱ ላይ ጂሃድ ማድረግ አለበት። ስለዚህ ወንድሞቼና እህቶቼ እውነታው ምንድነው? ግቡን የሚያሳካ ስኬትን የሚያገኝ ሰው ጠንካራ አእምሮ ያለው ሰው ነው። ነፍሱን የሚቆጣጠር ሰው ነው። ነፍሱ እርሱን የማይቆጣጠርበት ሰው ነው። እርሱ ነፍሱን ወደዚያ ሂድ፣ ወደዚያ አትሂድ፣ ይህን አድርግ፣ ይህን አታድርግ የሚል መሪ ነው። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም በመካ በኖሩባቸው ዓመታት ከዚያ በኋላ ወደ መዲና ከተሰደሩ በኋላ በቆዩባቸው ዓመታት ሁሉ ይህንኑ ከሱሐቦቻቸው ውስጥ ያጸዱ ነበር። ነፍሳቸውን እንዲያስተካክሉ እንዲቆጣጠሩ ያስተምሩ ነበር። ከዚያ በኋላ የአላህ ትእዛዛት ከመጡ በኋላ በጥንካሬና በተዓዛዥነት ሊፈጽሟቸው ተዘጋጅተው ነበር። ጂሃዱ الكفار كيم الله أكبر they're ready صح